ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው። ትዳርስ ብላ ያስከው ነገር ደስታ አጣህበታል። የህይወት ውጣ ውረድ ረፍት ነስቶሃል። ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል። አብሽር፣ የአላህ ድል ቅርብ። አቡ ገያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ። ሁላችን ደርቀን ቀረን ይላሉ። በዚህ ቃል የሚገልጹ ሴቶቹ ፈበቁ መሽቱ ከለኽናቅ አንገታቸው ተመዞ አይናቸው ፈጠው ቆመዋል። እዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ትጠብቃላችኋል። 5 ሳንቲም ሳያስቀር ሸርግጎ ቀፍሮ ተከሻው ላይ አርጎ ቴንኪው ማላለው ይላሉ ኢማም። ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። ህይወት እንዳልተሳካል ይሰማሃል። ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው። ትዳርስ ብላ ያስከው ነገር ደስታ አጣህበታል። የህይወት ውጣ ውረድ ረፍት ነስቶሃል። ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል። አብሽር፣ የአላህ ድል ቅርብ። ከውጥረት በኋላ ፎይታል። አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሒመሁላህ ይህን ታሪክ ክሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላሉ። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ገያስ 1 ግለሰብ። ለእነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የ86 ዓመት የዕድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ገያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት፣ አንተ የግያት አባት ወይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጠር። ቃለ አፍዓል ይሻላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞረ አቡ ገያት።
ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም ረሃብ ሲያጡ ተከዘ። ከዚህ ኑሮ ብሞትስ ምን ነበር አለ። ኑሮ ነው እንዴ የምኖረው? ይቺ ህይወት ናችን ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመር። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለው። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን? ይህ ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለ? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ቦርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነው። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቃል። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም። ይህ እስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ፣ ማን የጠፋው ብዬ ዓመት መናገር አለብን። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጣ፣ ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቀዋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘት? ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገቡ። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ ሰው ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምፅ ካልተሰማ ከፋ ነገር በኋላ ይሰማል። እህቶች ይሰማል፣ ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ቦርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ጠቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየቀችው። የአባ ጊያስ ማጃ አቤክ፣ ምን አመጣ? ምንስ ይዘህ ነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲሁ ይዘሃል? የሆነ ነገር ይሄታይ። አይ እንዲሁ ነው። እስኪ ልየው፣ ምን ደግሞ አመጣ? የሚበላ ነው ምንድነው? አሳየኝ። መዋሸት አልፈለገም። አላህን ፈሪ ነበር።
እቃውን ካስቀመጠ በኋላ ቁጭ አርጎ ያ ሉባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘ። አስደንጋጭ ነው ለሷ። በህይወታቸው አይተውት አያውቁም። እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ ብር ላይ ያመጣው ነው። ይሄ የሰው ንብረት እኮ ነው። ይህ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በረሃ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ለአንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው። በጭራሽ 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሸዋል አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንበር። ይሄን አቋሜ ነው ያለት። አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ ባለች። ታዲያ ምን እናደርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁን መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥን። አንድ በእድሜ ገፉ አዛውንት ወደ እርሱ አቀን። ከዛም አንተ ኹራሳኒ ሆይ አሉት። ማን ነው የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኘ። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም። አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን እሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል። ሰውየው ዞር አለና ያ አባ ማለት ያኔ አበቲ ማለት አባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያመጣው እኛ የምንሰጠው ነገር የለም አላቸው። ቅስማቸው ስብር። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። ያሁን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ነው፣ ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን ያው ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ና ግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አለ። እኔ ጋር ናቸው ምን ነው አልሐርቡ ኺድዓ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም አረጉት አንገት።
ሰለፉ ሷሊህ ሲባል አራዶች ማለት ነው። ሰለፍ የሚለው ስም መዝሉም አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነው። ለዛ ነው ሮማን ኢምፓየርን ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነው። አናቱል ቅጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቅጢ ወወትበቱል አሰድ፣ እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠረ። ለራሱ እያመቻቸ ነው ብዬ አሰብ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች፣ ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። የአቡ ገያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት፣ ተቸግረሃል። ለምንድን ነው ማታነሳው? አንተ እኮ ሙጠር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራ፣ አላህ በያዝከው ብር ብቻ ሳይሆን በትክክል ባልመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንትን ነው አለ። ልክ ይህን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዝ አሉና አቡ ገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት፣ አይተው ልጆቹ በረሃብ ሊያድሩ። ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርግ ይሉ ባባ ከጭንቀት በኋላ እፎይታ ይመጣል። አላህ አይተወንም ተይሉ ባባ አለት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሑጃጅ፣ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው፣ እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ። መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጠናል። ምንድነው ማረግለት? ባይሆን ቅድም 1/10ኛ ነው፣ አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም ቅድም 100፣ እሱም ብታረግለት ይሰጣል። ቃለ ላ ያ ባባ፣ እሱም ለምን እንዲህ ጠንከር እንዳለ ኋላ ታሪኩ ይገባቸው። ይህንማ እኛ እናደርግ። አላህ የሚፈራ ከሆነ አጥቶ ይሰጠኝ፣ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው። ተስፋ ቆረጡ፣ ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠን። ትልቁ ትምህርት ይሄ ነው። ሀቂቃ እኛ ትንሽ ኑሮ ውስጥ እናወጥብን፣ ስራ ልመቻች ሲል ሰው ወደ ሱስ ይገባል፣ ተስፋ ይቆርጣል፣ ፌስቡክ ላይ ቻት ላይ ይገባል፣ ማዕቃትን ሴት ያማልላል። ይህ ሙስሊም ባህሪ ያለ ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ ቢቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም፣ እየነጋ ነው። ታሪክ እየተለወጠ ነው። ያችን ቴምር በልተው አፈጣ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ። ንብረት ያገኛል እንዴ ስጡኝ ብሎ ተጣራ። አሁንም ይላል ኢማም አጠበሪ ነው የሚዘግበው፣ አሁንም ይሄ ሼኽ ተነሱ አቡ ገያት
መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር 100 አልኩ እምቢ አሉ። ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ። ባይሆን አንድ የወርቅ ሳንቲም ስጠውና ይመልስልህ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል። በግማሿ ደግሞ ሐጃጆችን ማጠጫ ዕቃ ገዝቶ እሷን እያከራየ እያጠጣ ክራይ ይሰበስባል። አንድ የወርቅ ሳንቲም ይስጠዋል። ሰውየው እንደሚስማማ ትጠብቃላችሁ አይደል? ቃለ ላ ያ ባባ ይሄማ ያ አላህን ከፈራ ያምጣል ካልሆነ እዛው አላህ ይተሳሰብ። አቡ ገያስ ተስፋ ቆረጡ። ና በል ወደ ቤት እንሄዳለን። ምንድን ነው አሉ። እስኪ ና አንተ ሳንቲም ከሆነ አለ እንደዚህ? አዎን አይ። አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም አጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸው። በሩ ሲገቡ ግቢው አብሬ ገባ። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋሉ። ከዛ ልገባ ስል ማን አለኝ አቡ ገያስ። አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሸህ፣ እንደ ፍጻሜውን ልይ ብዬ ነው ና ግባ አሉኝ እሳቸው። ገባው። ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። እዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያለ ፖርሳዬ ብሎ ፈነደቃል። ተቀበላቸው። ይህን ክስተት ቤት ውስጥ ስለነበሩ በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ። ምንድነው የሚያወጣው? ይሄ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው። አይናቸው እንዲህ ሲከፈት አየሁት። አመታት ወርቅ አይቶ አያውቁም አይደል? 1000 ወርቅ ሳንቲም ምንድነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ትጠብቃላችሁ አይደል? 5 ሳንቲም ሳያስቀር ሸርድጎ ጠፍሮ ተከሻው ላይ አርጎ ቴንኪዩ ማላለው ይላሉ ኢማም አጠበሪ። አላሁ አክበር። አምስታ ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ። ሁላችን ደርቀን ቀረን ይላሉ። በዚህ ቃል የሚገልጹ ሴቶቹ ፈበቁ መሽቱ ከለኽና አንገታቸው ተመዞ አይናቸው ፈተው ቆመዋል። ደግሞ ያገኘለት ሽማግሌ አንዲት ሳንቲም ወጣት ሰጠው። እሱም አይሰጥ አመሰግናለሁ አባባ ግንባር ሰማት ወጣ። ምን አይነት በኺል! ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲም ይጠብቁ ነው። ኢማም አጠበሪ ይላል እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛም ትንሽ እንደቆየን ከበሩ በኩል የኮቴ ሰማ። ሁላችንም ድምፁ ወደ መጣበት ቦታ ፈጠጠ። ትንሽ ቆይቶ ኹራሳኑ መጣ። ያ ግለሰብ ገባ። የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልገው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አቤክ ምን አመጣ? ነገሩ ሰፊ ነው አለ። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲም ተወልኝ። ከዛም 1/3ኛው 1000 ድርሃሙ ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ድሃ ያገኘው አንተን። ታዲያ ይሄ ወርቅ ሳንቲም ለአንተ ነው የሚገባ ብሎ እግራቸው ላይ ጣልላል። ቅድም የተገረምነውን ያህል አሁንም በደስታ ተገረምና እውነትም አልመሰለም። የወርቅ ሳንቲም ሙሉ ደግሞ
አላናገርንም። ወጡ ሄደ። ደንግጫለሁ። ተከተልኩት። ላገኘው አልቻልኩም። አቡ ጊያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ልሄድ ስል እጄን ያዙኝና ቆም፣ አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለዓመታት ሱብሒን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ ይሰግዱበታል። ሶላት ሲጨርሱ ኩለብሼ እህድ ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው? አንተን መካፈል አለብህ። ሂዳች ምነው ሐዲስ ሰምቻለሁ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከእብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ። እኔ አብሬ ገባው። አቡ ጊያስ እዚህ ቁጭ። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሉ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸውን እንዲያርገዋል። አንድ ሴቶቹ 8 በበሬ ስንት ናቸው? 9ኛ። አቡ ጊያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባ። 10 ናቸው ሁላችን ያስ እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኛል ኢማም ሸይኹል ሙፈሲሪን እስኪሆን አቡ ጊያስም ልጆቹ ሀብታም ነው ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞር አሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን ብላን ብለን ጣል። አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪን ኢነማ አልዑስሪ እግን ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ጊያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነን አላሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ጊያስ ስጠይቅ አቡ ጊያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላሉ። ያው እነሱ በእነሱ አረ የሚጋቡት ሀብታሙ ነው አላ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላ። እኔ ይላል ኢማም ጠበሪ የአቡ ጊያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ምንድነው መልእክቱ? የአቡ ጊያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ባዕደ ዑስሪን ዩስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገሰ። ከጭንቀት በኋላ ምን አለ? ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱኑ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆች? ባዕደ ዑስሪን ዩስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አሉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንደ አዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ። እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው እንጠቀም ያደርገን።
ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጠ ከሆነ ስራ ይገኛል። የእምነት ነፃነት አጠ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕደ ዑስሪን ዩስራ ነው። ይህ የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን።